ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት አማርኛ ቃላት ምስረታ ነው ማለት ነው። የተለያዩ አማርኛ ቃላቶችን ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናል አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬም እንደተለመደው የተለያዩ ቃላቶችን ይዤላችሁ መጥቻለሁ ማለት ነው። እነዚህን ቃላቶች ረጋ ብለን እያነበብንን እንለማመዳለን ማለት ነው። እናንተም አብራችሁ ከኔ ጋራ ረጋ ብላችሁ እያነበባችሁ እንዲሁም ቪዲዮን እያቆማችሁ እየጻፋችሁ እስከ መጨረሻው ተከታተሉኝ። ከዚህ ላይ የመጀመሪያው ቃል ምን ይላል? ማህደር ማህደር ይላል። ማህደር የሚለውን ስናይ ማ ማለት ከቤተሰቦች አራተኛ ፊደል ነው። ህ ከቤተሰቦች ስድስተኛ ፊደል፣ ደ ከቤተሰቦች የመጀመሪያ ፊደል፣ ረ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው ማህደር ማህደር የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ሐውልት ሐውልት ይላል። ሐውልት የሚለውን ስናይ ሀ ማለት ከቤተሰቦች የመጀመሪያ ፊደል ነው። ው ከቤተሰቦች ስድስተኛ ፊደል፣ ል ከቤተሰቦች ስድስተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው ሐውልት ሐውልት የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ደግሞ ከዚያ የሚላል ኃይል ኃይል ይላል። ኃይል የሚለውን ስናይ ሀ ማለት ከቤተሰቦች አራተኛ ፊደል ነው። ይህ ከቤተሰቦች ስድስተኛ ፊደል፣ ል ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው ኃይል ኃይል የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? ሽልማት ሽልማት ይላል። ሽልማት የሚለውን ስናይ ሽ ማለት ከሸ ቤተሰቦች ስድስተኛ ፊደል ነው። ል ከለቤተሰቦች ስድስተኛ ፊደል፣ ማ ከቤተሰቦች አራተኛ ፊደል፣ ት ከተቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው ሽልማት ሽልማት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ትረካ ትረካ ይላል። ትረካ የሚለውን ስናይ ተ ማለት ከቤተሰቦች ስድስተኛ ፊደል ነው። ረ ከቤተሰቦች የመጀመሪያ ፊደል፣ ከ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው ትረካ ትረካ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ቀለም ቀለም ይላል። ቀለም የሚለውን ስናይ ቀ ማለት ከቤተሰቦች የመጀመሪያ ፊደል ነው። ለ ከቤተሰቦች የመጀመሪያ ፊደል፣ ም ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው ቀለም ቀለም የሚለውን ቃል ማግኘት እንችላለን። ኦኬ ቀጣይ ደግሞ ከዚህ ላይ ምን ይላል? እንቆቅልሽ እንቆቅልሽ ይላል። እንቆቅልሽ የሚለውን ስናይ ማለት ከቤተሰቦች ስድስተኛ ፊደል ነው። ን ከቤተሰቦች ስድስተኛ ፊደል፣ ቆ ከቤተሰቦች የመጨረሻ ፊደል፣ ቅ ከቤተሰቦች ስድስተኛ ፊደል፣ ል ደግሞ ከቤተሰቦች ስድስተኛ ፊደል፣ ሽን በተመሳሳይ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው እንቆቅልሽ እንቆቅልሽ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ጀልባ ጀልባ ይላል። ጀልባ የሚለውን ስናይ ጀ ማለት ከጀ ቤተሰቦች የመጀመሪያ ፊደል ነው። ል ከቤተሰቦች ስድስተኛ ፊደል፣ ባ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው ጀልባ ጀልባ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ነዳጅ ነዳጅ ይላል። ነዳጅ የሚለውን ስናይ ነ ማለት ከነ ቤተሰቦች የመጀመሪያ ፊደል ነው። ዳ ከቤተሰቦች አራተኛ ፊደል፣ ጂ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው ነዳጅ ነዳጅ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? እውቀት እውቀት ይላል። እውቀት የሚለውን ስናይ ማለት ከቤተሰቦች ስድስተኛ ፊደል ነው። ው ከቤተሰቦች ስድስተኛ ፊደል፣ ቃ ከቤተሰቦች የመጀመሪያ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው እውቀት እውቀት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ከድጃ ከድጃ ይላል። ከድጃ የሚለውን ስናይ ከማለት ከቤተሰቦች የመጀመሪያ ፊደል ነው። ድ ከቤተሰቦች ስድስተኛ ፊደል፣ ጃ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው ከድጃ ከድጃ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ፈጣን ፈጣን ይላል። ፈጣን የሚለውን ስናይ ፈ ማለት ከቤተሰቦች የመጀመሪያ ፊደል ነው። ጣ ከቤተሰቦች አራተኛ ፊደል፣ ን ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው ፈጣን ፈጣን የሚለውን ቃል ማግኘት እንችላለን ማለት ነው።
በቀጣይ ደረጃ ከዚህ ለምን ይላል አዋሳኝ አዋሳኝ ይላል። አዋሳኝ የሚለውን ስናይ አ ማለት ከአ ቤተሰቦች የመጀመሪያ ፊደል ነው። ዋ ከቤተሰቦች አራተኛ ፊደል፣ ሳ ከሰ ቤተሰቦች አራተኛ ፊደል፣ ኝ ከኘ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መጉደል ስናነባቸው አዋሳኝ አዋሳኝ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ለምን ይላል ልጅነት ልጅነት ይላል። ልጅነት የሚለው ስናይ ለማለት ከለቤተሰቦች ስድስተኛ ፊደል ነው። ጅ ከጀቤተሰቦች ስድስተኛ ፊደል፣ ነ ከነቤተሰቦች የመጀመሪያ ፊደል፣ ት ከተቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መጉደል ስናነባቸው ልጅነት ልጅነት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል ንግድ ንግድ ይላል። ንግድ የሚለውን ስናይ ን ማለት ከቤተሰቦች ስድስተኛ ፊደል ነው። ግ ከቤተሰቦች ስድስተኛ ፊደል፣ ድ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መጉደል ስናነባቸው ንግድ ንግድ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል ብድር ብድር ይላል። ብድር የሚለውን ስናይ ብ ማለት ከቤተሰቦች ስድስተኛ ፊደል ነው። ድ ከቤተሰቦች ስድስተኛ ፊደል፣ ር ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መጉደል ስናነባቸው ብድር ብድር የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ይላል ቦዘኔ ቦዘኔ ይላል። ቦዘኔ የሚለውን ስናይ ቦ ማለት ከቤተሰቦች የመጨረሻ ፊደል ነው። ዘ ከዘ ቤተሰቦች የመጀመሪያ ፊደል፣ ኔ ከነ ቤተሰቦች አምስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መጉደል ስናነባቸው ቦዘኔ ቦዘኔ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል ፖስታ ፖስታ ይላል። ፖስታ የሚለውን ስናይ ፖ ማለት ከፈ ቤተሰቦች የመጨረሻ ፊደል ነው። ስ ከሰ ቤተሰቦች ስድስተኛ ፊደል፣ ታ ከተ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መጉደል ስናነባቸው ፖስታ ፖስታ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ላይ ምን ይላል ቡድን ቡድን ይላል። ቡድን የሚለውን ስናይ ቡ ማለት ከቤተሰቦች ሁለተኛ ፊደል ነው። ድ ከቤተሰቦች ስድስተኛ ፊደል፣ ን ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መጉደል ስናነባቸው ቡድን ቡድን የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል ዙፋን ዙፋን ይላል። ዙፋን የሚለውን ስናይ ዙ ማለት ከዘ ቤተሰቦች ሁለተኛ ፊደል ነው። ፋ ከፈ ቤተሰቦች አራተኛ ፊደል፣ ን ከነ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መጉደል ስናነባቸው ዙፋን ዙፋን የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል አገኙ አገኙ ይላል። አገኙ የሚለውን ስናይ አ ማለት ከ ቤተሰቦች የመጀመሪያ ፊደል ነው። ገ ከገ ቤተሰቦች የመጀመሪያ ፊደል፣ ኙ ከኘ ቤተሰቦች ሁለተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አገኙ አገኙ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ እንደዚህ እያደረጋችሁ እያነበባችሁ መለማመድ ይጠበቅባችኋል ማለት ነው። እንደዚህ አድርጋችሁ ካነበባችሁ በኋላ ደግሞ ቪዲዮን እያቆማችሁ ፈጠን ፈጠን እያላችሁ ማንበብ አለባችሁ ማለት ነው። ፈጠን ፈጠን እያላችሁ የእናንተን የማንበብ ችሎታ መገምገም ትችላላችሁ ማለት ነው። ስለዚህ እንደዚህ እያደረጋችሁ ተለማመዱ፣ እንዲሁም ደግሞ እየጻፋችሁ መለማመድ አለባችሁ ማለት ነው። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 46 85 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።